እረኝነቱ በደም በኪዳን የሆነ ወደ በረት መንግሥተ ሰማያት ወደ በረት ቅዱስ ቤተ ክርስቲያን የሰበሰበን እሱ ነው። ውሸተኞች ከሆኑ እረኞች እንለይ። ለሕይወታችን ለነፍሳችን ከማይጨነቁ ግድ ከሌላቸው ከሰካራሙ በግ ጋር አብሮ የሚሰክር እረኛ ካለ ሰካራም ነው እሱ፣ እረኛ አይደለም። ከዘፋኙ በግ ጋር አብሮ የሚዘፍን እረኛ ካለ እሱ እረኛ አይደለም። ከውሸታሙ በግ ጋር ከውሸቱ እንዲመለስ ከነውሩ እንዲመለስ እረኛ ሆኖ ተሾሞ አብሮ የሚዋሽ ከሆነ እሱ እረኛ አይደለም። እሱ እረኛ አይደለም። አይ ችግር የለም አንተም ጠጣ ለኔም አምጣ እያለ አብሮ ሲሰክር የሚያመሽ እረኛ ካለ እሱ እረኛ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በእግዚአብሔር ስም እንዴት አደራችሁ? እንደምን አደራችሁ? እንዴት ሰነበታችሁ? በባህሪው ሞት በመንግስቱ ሽረት በዘላለማዊነቱ እልፈት በፍቅሩ ወረት የሌለበት ዘላለም ሥላሴ ብለን የምናመሰግነው በአንድነቱ በሦስትነቱ ጸንቶ የሚኖር አንድነቱ በሦስትነቱ ሦስትነቱ በአንድነቱ የማይጠፋፋ የማይጠቀለል ቤተ ክርስቲያን በተሰጣት ዕውቀትና ክብር ሦስትነቱንም አንድነቱንም ቦታ ሰጥታ በጥበብ የምታመልከው የሁላችን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። እናትነትን ከድንግልና ደምግባትን ከንጽህና ጋራ አስተባብራ የተገኘች በሥላሴ ዙፋን የተመረጠች ለዓለም መዳን ምክንያት የሆነች አምላክ ሰው የሆነባት ሰው በአምላክነት የከበረባት እናታችን እመቤታችን ድንግል ማርያም አማላጅነቷ ከሁላችን ጋር ይሁን። የት ጊዜ እንማራለን። ቅድም ሲነገር እንደሰማነው ቤተ ክርስቲያናችን የሥርዓት ቤት ናትና ሳምንታቱን ወራቱን ከፋፍላ ታስተምራለች፣ እያስተማረችም ትገኛለችና ባለፈው እሁድ ብርሃን ብለን ኢየሱስ ክርስቶስ ብርሃናችን እንደሆነ ለዓለም የሚያበራው እውነተኛው ብርሃን ከ5500 የጨለማ ዘመን በኋላ የሕይወት ብርሃን የሆነው ክርስቶስ እንደተገለጠ ቤተ ክርስቲያን ስትሰብክ ነበር። ዛሬ ደግሞ ከ21 እስከ 27 ድረስ ባለው እንደ ቤተ ክርስቲያናችን ሥርዓት ኖላዊ ይባላል። ምን ይባላል ንገሩኝ? ኖላዊ ይባላል። የትምህርታችን መነሻ የምናደርገው የዮሐንስ ወንጌል ቅድም የተነበበው ምዕራፍ 10 ቁጥር 11 ላይ ያለው ነው። መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል የሚል ነው። አጭር ስናረገው መልካም እረኛ እኔ ነኝ። በሉ እስቲ ይሄን ቃል በሉ። ማይናገር አይኖር፣ ሁላችሁም ተናገሩ። መልካም እረኛ እኔ ነኝ። ይህን ቃል የተናገረው ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የተናገረበት ጊዜው ደግሞ እንደምታውቁት
ሥጋ ለብሶ በ30 ዓመቱ በዮርዳኖስ ወንዝ ተጠምቆ በእጁ ታምራትን በቃሉ ትምህርትን ለሰው እያደለ ሕሙማነ ነፍስን በትምህርት ሕሙማነ ሥጋን በተአምራት እየፈወሰ ምናልባትም ወደ መጨረሻው ዘመን እየደረሰ ሲመጣ ያስተማረው ትምህርት ነው። ብዙ ቦታዎች ተጽፈው እናገኛለን። መልካም እረኛ እኔ ነኝ ያለው ጌታ ብዙ ቦታዎች ላይ እኔ ነኝ የሚል እናያለን። ለምሳሌ የሕይወት እንጀራ በሉ እስቲ እናንተ እኔ ነኝ በሉ። የሕይወት እንጀራ የለም እናንተ እኔ ነኝ በሉ። ዝም ብላችሁ እሱን ወክላችሁ የሕይወት እንጀራ፣ የሕይወት ውሃ፣ የዓለም ብርሃን። አያችሁ እኔ ነኝ እያሉ ብዙ ቦታዎች ላይ ተጽፎ እናገኛለን። ይህን ቃል ስታገኙ ኢየሱስ ክርስቶስ የተናገረው ብቻ ነው፣ ሌላውን አይወክልም። የዓለም ብርሃን እኔ ነኝ የሚል ነቢይም የለም፣ ሐዋርያም የለም፣ ሰማዕትም ጻድቅም የለም። የሕይወት እንጀራ እኔ ነኝ የሚል ነቢይም ሰማዕትም ሐዋርያም ጻድቅም የለም። የሕይወት ውሃ እኔ ነኝ የሚል ነቢይም ሐዋርያም ጻድቅም ሰማዕትም የለም። በደንብ ያዙ። የሕይወት ምግብ እኔ ነኝ የሚል ምድራዊ ፍጡር አንዳች የለም። ሕይወትም እውነትም መንገድም እኔ ነኝ የሚል አንዳች ምድራዊ ፍጥረት የለም። እነዚህ ቃል ስታነቡ መድኃኒታችን ኢየሱስ ክርስቶስ ሥጋ በለበሰበት ወራት ስለ ራሱ የተናገራቸው ለመለኮት ለአምላክነት ብቻ የሚስማሙ ቃላት ናቸው። ለፍጡራን አይመቹም። ምክንያቱም ፍጥረት ጉድለት አለበት። ጉድለት የሌለበት ማን ብቻ ስለሆነ? እግዚአብሔር ብቻ ስለሆነ። ይህ መልካም እረኛ እኔ ነኝ ይላል። በዚህ እንግዲህ ትምህርቱ ምን ይባላል? የዮሐንስ ወንጌል ምዕራፍ 10 ቁጥር 1 እስከ መጨረሻው ያለው አንቀጸ አባግ ተብሎ ይታወቃል። በሌላ መታወቂያ አንቀጸ አባግ ምን ማለት ነው? የበጎች በር ማለት ነው። እንግዲህ በዚህ ቃል የተጠቀሱ ብዙ ነገሮች አሉ። በጎች ተጠቅሰዋል። በረት ተጠቅሷል። የበረት በር ተጠቅሷል። እረኛ ተጠቅሷል። እንደገና ደግሞ ምንደኛ እረኛ ተጠቅሷል። እንደገና ደግሞ ሌቦች ተጠቅሰዋል። በዚህ ክፍል ብዙ ነገሮች ተጠቅሰዋል። በጥቅሉ ግን አጠር አድርገን ይህንን ወንጌል እንማራለን። እግዚአብሔር መንፈስ ቅዱስ ለሁላችንም ይግለጥልን። መቼም እግዚአብሔር ካልገለጠ መናገርም መስማትም አይቻልም። የሚያስተምር እግዚአብሔር ነው። የሚናገር እግዚአብሔር ነው። እንድንሰማ ደግሞ እንደገና ጆሮ የሚሆነን እግዚአብሔር ነው። እግዚአብሔር ካልተናገረን ችግር ነው። እግዚአብሔር እንድንሰማ ጆሮ ካልሰጠንም ችግር ነው። ሁለቱን አስማምቶ እግዚአብሔር በቸርነቱ ሁላችን ያስተምር። እንደዚህ ይላል ቃሉ፣ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴ ነው ብሎ ይጀምራል። በራሱ ነው እንግዲህ እውነት ማለት ራሱ እግዚአብሔር ማለት ነው። አሁን በራሱ ስም ነው እየማለ ያለው። እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ የሚወጣ ግን የሚገባ ቢኖር እሱ ወንበዴ ነው፣ ሌባ ነው ይላል። እንደምታውቁት እንግዲህ በሌላ መልኩ ይሄ የምሳሌ ትምህርት ይባላል እና ጌታ እስራኤል ብዙ በጎች የሚያረቡ በእርሻ የሚተዳደሩ ስለሆኑ በዕለት ተዕለት ኑሯቸው ነው እየመሰለ የሚያስተምራቸው እንዲረዱ። ወንጌል ከባድ ስለሆነ ምሳሌ ከሌለው መግለጫ መንገድ ከሌለው ወንጌል ጠጣር ነው። ለብዙዎቹ የሚቸገሩበት መረዳት የማይችሉት ለዚህ ነው። ማብራሪያ ይፈልጋል፣ ትርጉም ያሻዋል።
ጃንደረባው ያለውን ታውቃላችሁ። በሐዋርያት ሥራ ላይ ስለ ጌታ ሰው መሆን ሲያነብ ስለ ነገረ ሥጋዌው ሲናገር ስለ ነገረ መለኮቱ አጣምሮ ሲያነብ የምታነበውን ታውቀዋለህ አለ። ምን አለ ይላል? የሚተረጉምልኝ ሳይኖር እንዴት ሊገባኝ ይችላል አለ። መጻሕፍት ትርጓሜ ይፈልጋሉ። እዚህ በር ያለ እንደምታውቁት እንግዲህ አንድ በረት አለ አይደለም? ብዙዎቻችን ኢትዮጵያውያን ስለሆነ እናውቃለን። ያ በረት የሚኖረው አንድ በር ነው። ሁለት ሶስት በር ካለው ለብዙ ነገር ይመቻል። አንደኛ እንስሳት ባገኙት እንዲወጡ ከበረቱ ውጭ እንዲሆኑ ያደርጋል። ለአውሬ እንዲጋለጡ ያደርጋል። በሌላ መልኩ ሌባ ከውጭ መጥቶ በየአቅጣጫው በር ከሆነለት እንደፈለገ በየበሩ ገብቶ በጎቹን መንጎቹን ሊነዳ ይችላል። ስለዚህ በሩም ስንት ይሆናል ማለት ነው? አንድ ይሆናል ማለት ነው። ያን በር የሚከፍትላቸው በረኛ አለ ለበጎቹ። ማታ ከፍቶላቸው ይገባሉ፣ ጧት ሲነጋ ደግሞ ከፍቶላቸው ይወጣል። የቤተ ክርስቲያን ሊቃውንት ምን አሉ? በር የተባለው የመጀመሪያው ትንቢተ ነቢያት ነው ብለው። ነቢያት ይወርዳል፣ ይወለዳል፣ ዓለምን ያድናል፣ ይታደጋል፣ የጠፋውን የሰው ልጅ ይፈልጋል፣ ያገኛል፣ የተበተነውን ይሰበስባል፣ የራቀውን ያቀርባል፣ የተጨነቀውን ያረጋጋል። ከድንግል ማርያም ሥጋ ለብሶ የሚወለደው ጌታ የዓለም መድኃኒት ነው ብለው ነቢያት በር ሆነው ለክርስቶስ መምጣት ትንቢት በመናገር አገልግለዋል። ይሄ ብዙ ጊዜ የሚገለጥ ነው። እንግዲህ የጌታን ልደት ልናከብር 2 ቀን ነው የቀረው። ከነዚያ ውስጥ አንዱ ደረቁ ነቢይ የሚባለው ገና ተግባሩን ሳይመለከት ሳያይ አሁን እንደሆነ አድርጎ የተናገረው አንዱ ኢሳይያስ ነው። ኢሳይያስ 7:14 ላይ ስታረቡ ድንግል በድንግልና ጸንሳ ንገሩኝ እናንተ እንጂ አብረን እንማር ግድ የላችሁ። ሁልጊዜ የሚጠቀስ ቃል ነው። ድንግል በድንግልና ጸንሳ በምን ትወልዳለች? በድንግልና ትወልዳለች። ይሄ ገርል አይደለም፣ ታምረ ማርያም አይደለም፣ ስንክሳር አይደለም፣ መጽሐፍ ቅዱስ ነው። ሰዎች በየመንገዱ ቆመው ራሳቸው ይዘው ገልጠው ማንበብ ያልቻሉት ግን የተሸከሙት። አንዳንድ ጊዜ ታውቃላችሁ፣ አህያ የምትሸከመውን ሁሉ አትበላ አይደል? አይፈቀድላትም። ገለባ ነው የምትበላ እንጂ አሁን ጤፍ ተሸክማ ጤፍ አትበላም፣ አይሰጣትም። መጽሐፍ ቅዱስ ተሸክመው ማንበብ ካልቻሉ መጠቀም አይችሉም። ሰው መጠቀም ካልቻለ ደግሞ አይድንም። ድንግል በድንግልና ጸንሳ በድንግልና ተወልዳለች ያለው ነቢዩ ኢሳይያስ ነው። ድንግል ማርያምን ድንግል ናት የምንለው እኛ አይደለንም፣ መጽሐፍ ነው ያለው። ድንግል ማርያም ኢየሱስን ወለደችው ያለው መጽሐፍ ቅዱስ ነው፣ ሌላ ሰው አይደለም። ስለዚህ ኢሳይያስ ድንግል በድንግልና ጸንሳ በድንግልና ተወልዳለች ያለው ጌታ ከመወለዱ ከ700 ዘመን በፊት ነው። ይሄ በር ይባላል። አሁን ድንግል በድንግልና ጸንሳ በድንግልና ወለደች አልወለደች? በሉ ንገሩኝ እናንተ። ወለደች አልወለደች? ወለደች። የነቢያት ትንቢት ለክርስቶስ መምጣትና መወለድ በር ነው። በር ቅዱስ ዳዊትም ይህንኑ ተናግሯል። ኤርምያስም ተናግሯል። ሕዝቅኤልም ተናግሯል። ለምሳሌ ምዕመናንም በጎች ያላቸው መጀመሪያ ሕዝቅኤል የሚባለው ነቢይ ነው። ክርስቶስ የበጎች እረኛ ሆኖ ከመምጣቱ በፊት በጎች ያላቸው ማቴዎስ ከመጽሐፉ ክርስቶስ ከመምጣቱ በፊት ሕዝቅኤል የተባለው ነቢይ ነው። በትንቢተ ሕዝቅኤል ምዕራፍ 34 ቁጥር 1 ጀምሮ ስታነቡ የእስራኤል እረኞች ወዮላቸው፣ በጎቹን በሚገባ አላሰማሩምና
በጎቼ ለተኩላ ምግብ ሆነዋልና ብሎ ይናገራል። በጎቼ ያላቸው የበረት በጎች ሳይሆኑ ምዕመናንን ነው። ማንን ነው አልኳችሁ? ምዕመናንን ነው። አሁን ኢሳይያስ ገና ቀድሞ በትንቢት የእግዚአብሔር በጎች ያላቸውን ምዕመናንን ጌታ በመጣ ጊዜ በማቴዎስ ወንጌል ምዕራፍ 10 ላይ የበጎች እረኛ እኔ ነኝ፣ የበጎች እረኛ ሆኖ እንደሚመጣ ትንቢት ተናግሮ በር የከፈተ ሕዝቅኤል የተባለው ነብይ ነው። የመሳሰሉ በጣም ብዙ ነገሮች አሉ። የነቢያት ትንቢት በር ይባላል። አንዱ ይሄ ነው። ሁለተኛው ነገር በር እንደምታውቁት መውጫና መግቢያ ነው አይደለ? ሌላ ትርጉም የለውም። መውጫና መግቢያ ነው በር። በር መውጫና መግቢያ እንደሆነ ሁሉ ኢየሱስ ክርስቶስ የምዕመናን በር የተባለበት ያለ ክርስቶስ ሰው መዳን መንግሥተ ሰማያት መግባት አይችልም። ለዛ ነው በር የተባለው። አሁን በደንብ ስሙኝ። ያለ ክርስቶስ ሰው መንግሥተ ሰማያት መግባት አይችልም። በሩ እሱ ነው ሲባል እሱ አማላጅ ነው ማለት ነው። በማርያም ንገሩኝ፣ ነው ወይ? ያማ ከሆነ በጣም ችግር ነው። ክርስቶስ ያለ ክርስቶስ የሰው ልጅ መዳን አይችልም ማለት ያለ ክርስቶስ አማላጅነት አላለም መጽሐፍ ያለው። ያለ ክርስቶስ ደም ያለ ክርስቶስ ኪዳን ዓለም መዳን አይችልም። ወደ መንግሥተ ሰማያት መግባት የቀደመ ርስቱን ማግኘት ዓለም አይችልም ያለ ክርስቶስ ደምና ኪዳን። ቅዱስ ጳውሎስ እንደዚህ ይላል በዕብራውያን መልእክቱ ቅድም የተነበበው በቅዳሴው ሰዓት የነበራችሁ ሰዎች አይታችሁ ከሆነ ዕብራውያን ምዕራፍ 13 ቁጥር 20 ላይ በሚገባ ያረጋግጠናል። ዕብራውያን 3 ማስታወሻ ለምትይዙ ሰዎች ዕብራውያን 13 ቁጥር 20 ላይ እንዲህ የሚል ቃል ተጽፎ እናገኛለን። የሚገርም ደስ የሚል ቃል ነው። በዘላለም ኪዳን ደም በሉ ንገሩኛው። በዘላለም ምን ኪዳን? ያው ኪዳን በጣም ብዙ ነው። ከአብርሃም ጀምሮ እግዚአብሔር ለሰው ልጆች ኪዳን ገብቷል። የማዳኑን ኪዳን በልጁ በይስሐቅ በኩል እግዚአብሔር ኪዳኑን እንዳስቀመጠ ለአብርሃም ነግሮታል አስቀድሞ። ለኖህም ኪዳን አስቀምጧል። ዓለምን ዳግም በንፍሮ አላጠፋትም ብሎ ኪዳን አስቀምጧል። ይህ ሁሉ በር ነው። እውነተኛው ኪዳን በደም የሚተከለው የዓለም መዳን ይመጣ ዘንድ ይህ ሁሉ በር ነበር። ቅዱስ ጳውሎስ ምን አለ? በዘላለም ኪዳን ደም። አሁን ኪዳኑ የቃል አይደለም፣ የደም ነው። የደም ኪዳን ነው። በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነው ምን አይነት እረኛ የሆነው አትናገሩ? ምን አይነት እረኛ? ትልቅ እረኛ። ቅድም ምን አይነት እረኛ ነው ያለው? መነሻው ላይ መልካም እረኛ አላለም? መልካም ያልሆኑ ስላሉ ነው። መንጋውን የሚበትኑ ሌቦች የሆኑ ሃይማኖት የሌላቸው ስነ ምግባር የማያውቁ መንጋውን የሚያደናግሩ ወንበዴዎች ስላሉ በበር ሳይሆን በመስኮት የሚገቡ ያው ታውቃላችሁ አይደል? ሌባ እኮ በበር አይመጣም። ታውቃላችሁ? በሩማ ጠበቅ ብሎ ይቆለፋል። ምናልባትም ጥበቃም ሊኖር ይችላል። ውሻም እዛ በር አካባቢ ነው የሚታሰረው። አይመጣም በበሩ ሌባ። ዙሪያውን ሲያጠና ቆይቶ በየትኛው ቀዳዳ በኩል ቢገባ ከጥበቃም ከውሻም እንደሚያመልጥ፣ አንዳንዱ ደግሞ በአዲስ አበባ ከአደገኛ አጥርም እንዴት እንደሚያመልጥ ነው የሚጠባበቀው። ተደብቆ ነው የሚገባ፣ ሾልቆ ነው የሚገባው። ስለዚህ ከነ
ከነዚህ ራሱን ሲለይ መልካም እረኛ ነኝ ያለው ጌታ እዚህ ጋር ደግሞ በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነው ጌታችን ኢየሱስ ክርስቶስ ነው ከሙታን የተነሳው ይላል ቅዱስ ጳውሎስ። አይ በደም ነው የተጠበቅነው። እንደ ምድራዊ እረኛ በዱላ አይደለም፣ በጅራፍ አይደለም፣ በደም ነው፣ በኪዳን ነው። ይህን ኪዳን ሰው ካክፋፋ፣ ይህን ደም ሰው ካክፋፋ ምን ሊሆን ይችላል? የምታውቁት እውነት ነው። በቀራንዮ አደባባይ የተከፈለ ለሰው ልጅ ሰው እንዲድንበት፣ ሰው ሕይወት እንዲያገኝበት፣ ሰው የዘላለም መንግስት እንዲወርስበት፣ አያችሁ፣ ምድራዊው ሰው ሰማያዊ እንዲሆንበት፣ ጊዜያዊው ሰው ዘላለማዊ እንዲሆንበት። ዛሬ እንደምንቀልደው እንደምናክፋፋው አይደለም። እግዚአብሔር በዓላማ በኪዳን ነው ሰውን ያዳነው። ደም አፍስሶ ነው። የእንስሳት አይደለም፣ የራሱን ደም ነው ያዳነን። በእንስሳት ደም አይደለም፣ በራሱ ደም ነው። ይሄ ኪዳን ያለ ክርስቶስ ደም ሰው መዳን አይችልም። 4 ነጥብ ነው። ያለ ክርስቶስ ደም በማርያም ንገሩኝ፣ ያለ ማን ደም? ያማ ቢሆን ኑሮ ሰው በሌላ ነገር መዳን ቢችል ኑሮ ክርስቶስ ምን መምጣት አስፈልገው? ምን ሰው መሆን አስፈልገው? ይችላል እኮ መልአኩን ቅዱስ ገብርኤልን ወደ ድንግል ማርያም ልኮ ትወልጃለሽ ብለህ ንገራት ከሚል ይልቅ መልአኩን ወደ ዓለም ልኮ ከዛሬ ጀምሮ ዓለም ድኗል ብለህ ተናገር ቢል አይችልም? ይችላል፣ ግን አላደረገውም። የሰው ሕይወት ጉዳይ ቀልድ አይደለም። ክርስቶስ በእኛ ሕይወት አይደራደርም። የደም ኪዳን መቆም ስላለበት ክርስቶስ ሰው ሆኖ ከድንግል ማርያም ተወልዶ ስጋውን ቆርሶ ደሙን አፍስሶ ያዳንን መዳን የእግዚአብሔር ልጆች እንደቀላል እንዳናይ። አሁን ዛሬኛ በዓል በመጣ ቁጥር የምንታገለው በግ ለመግዛት፣ ዶሮ ለመግዛት፣ ከብት ለመግዛት፣ ስጋ ለመብላት ጥሩ ነው። እሱ የተሰጠነው ለሰው ግን ለክርስቲያን ሕያው እግዚአብሔር ምስክሬ ነው፣ እሱ አይደለም የመጀመሪያው ነገር። የመጀመሪያው ነገር የመጀመሪያው ሕይወት ነው። የቆመው ኪዳን ላይ መታመን ነው። ምን ተራ ነገር አይደለም። እንኳን አንተ እግዚአብሔርን የምታምነው ቀርቶ ማያምኑት ሰዎች ተርበው ያድራሉ እንዴ? እግዚአብሔር በዚህ የሚጠረጠር ነው እንዴ? ለምድራዊ እንጀራ ምግብ ነው እንዴ እግዚአብሔር የሞተው? እግዚአብሔር የደም ኪዳን ያቆመው እግዚአብሔር በዓላማ በነቢያት ትንቢት በኩል የመጣው ሩቁ አምላክ ቅርብ የሆነው እንጀራ ቆርሶ ለማጉረስ ነው። ከእንስሳት ጋር ለመታገል ነው። ምን ያደርጋል? ምን ያደርጋል? እኔ እግዚአብሔር ምስክሬ ነው፣ እንደኛ የሚያሳዝን የለም። ሰው 44 ቀን ጾሞ በ45ኛው ቀን በበግ ስጋ ነው የሚፈስረው አልተባለም። ይሄ መቀለር ነው። አትዘናጉ። ዓለም አልቋል፣ አብቅቷል። በሞት ዓለም ላይ እየኖርክ በሕይወት አትቀልድ። ሽማግሌው ቆረብ ሲባል ገና ነው ሊል ይሞክራል። ገና የሚሆነው ቁርባን ላይ ሲደርስ፣ ሌላው ላይ ገና አይደለም። ምን አይነት ቀልድ ነው? ስንት ዘመን ተሰበከ። እንዳይሰፋ እንመለስ። በር የተባለው ራሱ ክርስቶስ። ያለ ክርስቶስ ወደ መንግስተ ሰማያት መግባት አትችሉም። ይሄ የሞኝ ስብከት እንዳትሰሙ። የሞኝ ሰው ጋር አንድ ሞኝ ሰው ነበረ። ዝም ብሎ የሆነ ሞኝ ነው። አንድ ወቅት እንደው መቼም ጥሩ ነው አባቶች አንዳንድ ጊዜ የሚወስዱት እርምጃ ጥሩ ደስ ይለኛል። የሚያዘናጋ አንድ ሰውዬ ነበር። በዓለም እየዞረ ረጅሙ ትልልቅ ጽሑፍ ይዙና ያለ ወላዲተ አምላክ አማላጅነት ዓለም አይድንም እያለ ሰው። ይህ በፍጹም ቂልነት ነው። የድንግል ማርያም አማላጅነት ቦታ አለው። የጠፋውን ዓለም ያዳነ በቀራንዮ የፈሰሰ
እስኪታይ በረዶ እስኪመስል በጅራፍ ስጋው እየተበጣጠሰ ዋጋ የከፈለ በጣም አትቀልዱ በራሳችሁ። የድንግል ማርያም አማላጅነት ከዚያ በታች ነው። የመጀመሪያው ነገር በቀራንዮ የተሰቀለው የክርስቶስ ደምና ስጋ ነው። አይ ይላል ሙኝ በቃ እንደዚህ ተብሏል እንግዲህ በቃ በዚያ በኩል ነው አይደለም። የድንግል ማርያም አማላጅነት ማጋዥነት ነው፣ ረዳትነት ነው። ድንግል ማርያም ምልጃዋ ወደ ቅዱስ ስጋው እንድንደርስ ነው፣ ወደ እውነተኛው መዳን እንድንደርስ ነው። አንዳንድ ሰው ደግሞ ምን ይላል? እዚህ ታምረ ማርያም ላይ ይሰማና ታምረ ማርያም የሰማ ስጋውን እንደተቀበለ ደሙን እንደተቀበለ ይሆንለታል ይላል አይደለም። አሁን ችግር የሆነው የኛ አተረጓጎም ነው እንጂ ጽሑፍ አይደለም። ሲጀመር እንደተቀበለ ይሆንለታል ነው እንጂ ተቀብሏል አይደለም። ሰው ተስፋ እንዳይቆርጥ ነው። ቢያንስ እንኳን ሰው የንስሐ ዕድሜ አግኝቶ ንስሐ ገብቶ ለመዳኑ እንዲደርስ ነው እንጂ ታምረ ማርያም ከሰማ ስጋው ደግሞ አያስፈልግም ማለት ነው ወይ? አይገናኝም። ስለዚህ ክርስቶስ የበጎች በር የተባለው በጎች መመራን ናቸው ብያቸዋለሁ። በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ ስታነቡ ወያቀውም አባጋ በየማኑ አይደለም የሚለው ወአጣሊ በጸጋሙ በመጨረሻው ዘመን ደሙን አፍስሶ ስጋውን ቆርሶ ለዓለም መዳንን የሰጠው ጌታ ተመልሶ ድነሃልን ድነሻልን ሊል ይመጣል። ያኔ መከራ የተቀበልኩልህ የተቆረሰውን ስጋ በልተሃል፣ የፈሰሰውን ደም ጠጥተሃል፣ በልተሻል፣ ጠጥተሻል፣ ንስሐ ገብተሻል ሊል ይመጣል። ያኔ ሲመጣ ንስሐ ያልገባ በቅዱስ ስጋው በክቡር ደሙ ላይ ሲቀልድ የኖረውን በግራ ቁም ይባላል። በጎቹ ደግሞ በቀኙ ያቆማል ይላል። በጎቹ የተባሉት ማን ነው ማለት ነው? ምዕመናን ናቸው። እኔ በጣም ነው የሚገርመኝ ራሱ ክርስቶስ እኔ የበጎች በር ነኝ፣ እኔ የበጎች እረኛ ነኝ ያለው ጌታ ደግሞ እንደገና እሱ ደግሞ ራሱ የበጎች ምግብም ጭምር ነው። አይነት እረኛ ሊሆን የሚችል ምድራዊ እረኛ ምንም የለም፣ አንድም የለም። እረኛ የሚሆን ከክፉ የሚጠብቅ ከሰይጣን የሚጠብቅ ከዲያብሎስ የሚጠብቅ ከተኩላ የሚጠብቅ ከነጣቂ የሚጠብቅ እንደገና ተመልሶ ደግሞ ራሱ ምግብ ሆኖ በጎቹን ብሉኝ የሚል እንዲህ አይነት እረኛ የት ነው የምታገኘው? አንተ እኮ 30 በግ ብታረባ 30ውን በግ ብትወዳቸው እንኳን መጨረሻ ላይ እያረድክ ነው የምትበላቸው። እያረድክ የእኛ ጌታ ግን ራሱ ጠብቆን ሲያበቃ እንደገና እኔ ልብላችሁ ሳይሆን እናንተ ብሉኝ የሚል ይሄ ነው እረኝነቱ። ተኩላ ግን አለ ነጣቂ ግን በመስኮት ይገባል፣ በጓዳ ይገባል፣ በጎቹን ይነጥቃል። ዛሬ ብዙ በጎች የተኩላ ምግቡ ከበረቱ ወጥተዋል። በረት የተባለችው እናት ቤተ ክርስቲያን ናት። ለጊዜው ክርስቲያኖች በ40 በ80 ቀናቸው ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የእግዚአብሔር ልጆች ሆነው ይወለዱባታል። ቅዱስ ሥጋውን ይበሉባታል፣ ክቡር ደሙን ይጠጡባታል፣ ንስሐ ይገቡባታል፣ ወንጌል ይማሩባታል፣ የድኅነት ቃል ይሰሙባታል፣ የሥጋም የነፍስም በረከት ያገኙባታል፣ እስኪደክማቸው ያርፉባታል። በረት ትባላለች እናት ቤተ ክርስቲያን። ፍጻሜዋ ግን መንግሥተ ሰማያት ናት በረት የምትባለው። ይሄ ሁሉ መንጋ ያለ ልዩነት ወንድ የለም፣ ሴት የለም፣ ትልቅ የለም፣ ትንሽ የለም፣ የተማረ የለም፣ ያልተማረ የለም፣ ያመነ በቅዱስ ሥጋው በክቡር ደሙ የታተመ የእግዚአብሔር ልጅ የሆነ ሁሉ በአንድነት የሚኖርባት በረት መንግሥተ ሰማያት ናት። ሁላችንም ለዚያ ያብቃል።
ከበረቱ እንዳንወጣ በሩ እንዳይዘጋ ከመሸ በኋላ እንደመጡት ሙሽራ ተቀባዮች መሽቶባቸው መብራት ሳይዙ ጨልሞባቸው ሙሽራው ከገባ በኋላ በሩ ሲዘጋ በር ቢያንኳኩ ተዘግቷል ተመለሱ ተብለዋል። በእርግጠኝነት ነው የምነግራችሁ በክርስቶስ ደምና ሥጋ ላይ የምንቀልድ ከሆነ እግዚአብሔር ዘመንና ዕድሜ ሰጥቶን ለዚህ ክብር የማንበቃ ከሆነ በሩ ይዘጋል። አሁን ነው በሩ ሳይዘጋ መታገል። አሁን ነው ንስሐ መግባት። አሁን ነው ለዚህ እውነት መድረስ። እሱ ካልሆነ ችግር ነው። እረኛው እጁን ዘርግቶ እየተጠበቀን ነው። የሕይወት ምግብ እኔ ነኝ ኑ እያለ ነው። ሰው ከተኩላ ከተጠበቀ እንዴ እንደምታውቁት ነው። እረኛ በገጠር ሁለት አይነት ነው። ጎበዝ እረኛ በለመለመ መስክ ያሰማራቸዋል። ንጹህ ውሃ እንዲጠጡ ያደርጋቸዋል። ከተኩላ ይጠብቃቸዋል፣ ከሌባ ይጠብቃቸዋል። በጎቹ እግር በእግር እየተከታተለ በጎቹን ያድናል፣ ይጠብቃል። በተቃራኒው ሰነፍ እረኛ ደግሞ 10 በግ ተሰጥቶት 2ቱን በቀበሮ አስበልቶ 8 ይዞ ይመጣል። እረኞች እንዲህ እንዳንሆን እግዚአብሔር ይጠብቃል። እውነተኛው እረኛ ክርስቶስ እንደዛ ነው። በጎቹን በሚገባ ጠብቆ ራሱን ምግብ አድርጎ ሰጥቶ መጠጥ አድርጎ ሰጥቶ ሕይወታቸውን ያሻገረ ያዳነ ክርስቶስ እንደዛ ነው። ስለዚህ መልካም እረኛ እኔ ነኝ ይላል። ከዚህ በላይ ምን መልካምነት አለ ወገኖቻችን? ምን መልካምነት አለ? በምድር ላይ ብዙ መልካሞች ሊኖሩ ይችላሉ። ግን የክርስቶስን መልካምነት የሚገዳደር ማን ሊኖር ይችላል? ማንም የለም፣ ማንም የለም። ስለዚህ መልካም እረኛ እኔ ነኝ። እረኝነቱ በደም በኪዳን ይሆናል። ወደ በረት መንግሥተ ሰማያት ወደ በረት ቅዱስ ቤተ ክርስቲያን የሰበሰበ እሱ ነው። ውሸተኞች ከሆኑ እረኞች እንለይ። ለሕይወታችን ለነፍሳችን ከማይጨነቁ ግድ ከሌላቸው ከሰካራሙ በግ ጋር አብሮ የሚሰክር እረኛ ካለ ሰካራም ነው፣ እሱ እረኛ አይደለም። ከዘፋኙ በግ ጋር አብሮ የሚዘፍን እረኛ ካለ እሱ እረኛ አይደለም። ከውሸታሙ በግ ጋር ከውሸቱ እንዲመለስ ከነውሩ እንዲመለስ እረኛ ሆኖ ተሾሞ አብሮ የሚዋሽ ከሆነ እሱ እረኛ አይደለም፣ እሱ እረኛ አይደለም። አይ ችግር የለም አንተም ጠጣ ለኔም አምጣ እያለ አብሮ ሲሰክር የሚያመሽ እረኛ ካለ እሱ እረኛ አይደለም። ከዚያ ነገር ወጥቶ ወደ ክርስቶስ እውነት እንዲሻገር የሚያደርግ እረኛ እሱ እረኛ ነው። ክርስቶስ ይሄን ያደረገው ከስጋና ከነፍስ ሞት አውጥቶ ወደ እውነተኛዋ በረት ወደ መንግሥተ ሰማያት ያደረሰን እውነተኛው እረኛ እሱ ነው። ስለዚህ መልካም እረኛ እኔ ነኝ አለ ጌታ። ክርስቲያኖች እግዚአብሔር እረኛችን ከሆነ ቅዱስ ዳዊት እኮ ነው ያለው እግዚአብሔር እረኛዬ ነው የሚያሳጣኝ የለም አለ በመዝሙር 22 ላይ ቁጥር 1 ጀምሮ እግዚአብሔር እረኛዬ ነው። ባካችሁ በሉ እንደዚህ እስኪ አትሉም ወይ? በደንብ እግዚአብሔር እኮ ነው እግዚአብሔር እረኛዬ ነው በሉ። የሚያሳጣኝ የለም፣ በለመለመ መስክ ያሰማራኛል፣ በዕረፍቱ ውኃ ዘንድ ይመራኛል፣ ነፍሴን መለሳት፣ በጽድቅ መንገድ መራኝ። ደስ አይልም? እግዚአብሔር እረኛው የሆነለት ሕዝብ ምን ያስጨንቀዋል? ጠባቂው እግዚአብሔር፣ ምግቡ እግዚአብሔር፣ መጠጡ እግዚአብሔር፣ ልብሱ እግዚአብሔር። ቅዱስ ጳውሎስ እኮ ልበስዎ ለአዲስ ልብስ እስመ ውእቱ ኢየሱስ ክርስቶስ፣ አዲሱን ልብስ ልበሱት እሱም ኢየሱስ ክርስቶስ ነው ይላል። ምን ያልሆነልናል? ምግብ ነው፣ መጠጥ ነው፣ ሕይወት ነው፣ ልብስ ነው፣ መንገድ ነው፣ እውነት ነው፣ ተስፋ ነው። ይሄ ጌታ ነው። እኔ መልካም እረኛ ነኝ ያለ። ክርስቲያኖች በመልካሙ እረኛ ክንድ ላይ እንረፍ። ብዙ ብላችሁ ደስ ባለኝ፣ ግን ሰዓት የለም። ምኑንም ሳንነካው አለቀ ሰዓቱ። እግዚአብሔር በቀጣይ እንድንማር በቸርነቱ ይርዳል። ትልቁ ነገር ግን መልካሙ እረኛችን ማን ነው? እግዚአብሔር። ከእናት በረታችሁ አትውጡ፣ ከቤተ ክርስቲያን አትለዩ። ሰው ከቤተ ክርስቲያን ከተለየ ከእግዚአብሔር ይለያል።
ከእግዚአብሔር ከተለየ ሞት ነው የሚጠብቀው፣ ክፉ ነገር ነው የሚጠብቀው። ከዚያ ሁሉ ለመዳን በመልካም እረኛችን በክርስቶስ ክንድ ላይ እንድንቆም እግዚአብሔር ይርዳን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ጸሎትና በረከት ከሁላችን ጋር ይሁን። መጪውን በዓላቶቻችን የሰላም የበረከት በዓል እንዲያደርግልን የእግዚአብሔር ፈቃዱ ይሁንልን። ቆየን።